እሺ እንግዲህ ተመልካቾቻችን የዛሬው ዩቲዩብ ፕሮግራማችን እንግዲህ በጅማ ከተማ ላይ ተመርኩዘን የተለያዩ የከተማዋን ልማቶች እያየን በጣም ስንደነቅ ነበር። አመራሮቹንም በጣም ስናደንቅ በተደጋጋሚ ስንናገር ነበር። አሁን ደግሞ የጅማ ከተማ እጅግ ተወዳጅ ክቡር ከንቲባ ጣሃ ኡመር አጠገብ ያሉ በከተማው ሕዝብ ዘንድ እንግዲህ በጣም ተወዳጅነት አላቸው። የተለያዩ ሰዎችንም ጠይቀንም እንደሰማነው ከከተማው ልማት ጋር ከአስተዳደር ጋር በተገናኘ ምንም አይነት ኮምፕሌን አልሰማንም። እጅግ በጣም ይወደዳሉ። አሁን ደግሞ ሌላ ማየት ያለባችሁ የግዴታ አንድ ፕሮጀክት አለ ብለው እሱ ልናይ ነው። ድንገተኛ ፕሮጀክት ነው። ክቡር ጣሃ ኡመር ወደ ጅማ በሰላም መጣችሁ። እንኳን በሰላም ቆያችሁን። በጣም ከመጀመሪያ ጀምሮ እንግዲህ ትልቅ ትብብር ነው ስታደርጉልን የነበረው። በከተማው ውበትም ደግሞ በጣም ተደስተናል። ህዝቡ የምር ለምን እንደሚወደው ተረድተናል። አመራሩን ለምን እንደሚያከብር አመራሩን ላይ ያለውን የስራ ትጋት የእውነት በጣም ተመልክተናል። ለሚዲያ ፍጆታ የሚውል አይደለም። የመዝናኛ ፕሮግራምና የማህበረሰብ ፕሮግራም ነው የምንሰራውና እኛና የምር እንደዚህ አይነት ነገሮችን ግን አድንቀን ማለፍ ስለሚገባን ነው። በጣም ደስተኞች ነን። ለምንድን ነው የሚወዱት? ምን የተለየ አይነት ትጋት አድርጓል? በመጀመሪያ ወደዚህኛው ፕሮጀክት ከመግባታችን በፊት መልካም፣ በመጀመሪያ ደረጃ ጅማን መርጣችሁ ጅማን ለማየት ጅማን ለማስተዋወቅ ስለመጣችሁ እጅግ አመሰግናችኋለሁ። በጅማ ከተማ አስተዳደር ስም ጅማ ትንሽ ዋናው የጅማ መለወጥ ትልቁ አርያ መሆን የሚችለው ህዝቡ ነው። ለውጡንም የክቡር ጠቅላይ ሚኒስትር እሳቤን ወደ ራሱ ወስዶ ተግባራዊ ማድረግ ሲጀምር ነው ለውጡ ትንሽ እንቅስቃሴ ሲጀምር ለውጥ መምጣት ጀመረ። ዋናው በዚህ የጅማ ልማትን በተመለከተ ትልቁ የአንበሳ ድርሻ የተጫወተው የጅማ ከተማ ህዝብ ነው። ማንንም ሄደ መጠየቅ ትችላለህ። የጅማ ከተማ የጅማ ህዝብ በጣም ሀገሩን ይወዳል። በጣም ታዛዥ ነው። በጣም ሰው አፍቃሪ ነው። መንግስትን ይሰማል። መንግስት ያመጣውን ሂሳቤ ተቀብሎ በፍጥነት ከአመራሩ ጋር ወደ ተግባር ስለገባ ነው። ቤቱን ሲያፈርስ አለምንም ካሳ መልሶ ሲሰራ ሲያጸዳ፣ አሁን እንዳያችሁት ከተማው ጽዱ ናት፣ አረንጓዴ ናት። የፈረሱ ቤቶች ተመልሶ ተሰርተዋል። ስራ ተጀምሯል። አዳዲስ ክሬቲቪቲዎች ይታያሉ። ይሄ መምጣት የቻለው ህዝቡ፣ ወጣቱ፣ ነጋዴው፣ ነዋሪው፣ እያንዳንዱ ባለ ሀብት፣ ሃይማኖት አባት፣ የሀገር ሽማግሌ፣ አባገዳዎች ሁሉም ተደምሮ ነው ይህንን ለውጥ ማምጣት የቻልነው። በዚህ ላይ ከመንግስት ጋር ተባብሮ በመጀመሪያ ደረጃ ሰላሙን በማስከበር አካባቢው ሰላም ነው። ሰላም የህዝብ ነው እንጂ የኛ ብቻ አይደለም። የጸጥታ መዋቅር ብቻ ሰላሙን ጠብቀው አይደለም። የአካባቢው ሰላም በጣም ህዝቡ ሰላሙ የኔ ነው ብሎ ስለሚሰራ ለውጡንም በዚህ ውስጥ የልማቱንም በዚህ ውስጥ ማምጣት የቻልነው ትልቁ ድርሻ ያለው የጅማ ህዝብ ነው። ትልቅ ምስጋና የሚገባው ነው ማለት ነው። ሁለተኛ ደረጃ የከተማ የመንግስት አመራር መንግስት ያመጣውን ስትራቴጂ በተለይ ክቡር ጠቅላይ ሚኒስትር ከተሞች መለወጥ አለባቸው የሚል ከተሞች ለዜጎች ምቹ መሆን አለበት፣ ከተሞች የትልቅ የኢኮኖሚ ሴንተር መሆን አለበት የሚሉትን ሀሳብ ተቀብሎ አመራሩ ወደ ህዝብ ገብቶ ራሱን ሰጥቶ አቀናጅቶ የከተማ ገቢን በአግባቡ ሰብስቦ በአግባቡ ደግሞ ስራ ላይ ሲያውል ህዝቡ ደግሞ የተናገርናትን በተግባር ሲያይ እኛ ያወራነውን ለውጠን ሲያይ ከኛ ጋር እኛንም መከተል ጀመረ። የመንግስት ታማኝነት መጣ። በቅርበት በጋራ ስለምንሰራ ዴይ ቱ ዴይ አብረን ስለምንሰራ አብረን ስለምንኖር የተናገርናትን እንፈጽማለን፣ ያቀርናትን እንተገብራለን። ለከተማችን ጥሩ ነገር እንመኛለን። የምንሰራትን ነገር ደግሞ ህዝቡን እናሳትፋለን። ይሄ ደግሞ በበለጠ ህዝቡ ጋር እንድንቀራረብ አድርጎናል። አንዋሽም፣ አንሰርቅም። ህዝቡ ልማቱ የኔ ነው፣ ሰላሙ የኔ ነው ብሎ እንዲሰራ አስተባብረን ስለምንል ትልቅ
ፍሬ ማፍታት አድርጓል ማለት ነው። ከዛ በተጨማሪ ግን እኔ ለተመልካቾች መናገር የምፈልገው አሁን እንግዲህ የመጣ ነው ወደዚህ እኛ ከመጣን 3 ቀን 4 ቀን ሆኖናል ወደዚህ ወደ ጅማ ከተማና ድንገት ነው የደወልኩላት ዛሬ ለክቡር ከንቲባና ግቢ ውስጥ ራሱ ስመጣ ቢሮ ውስጥ አይደለም ያገኘሁት እውነት ለመናገር እዚህ ጋር ነው ያገኘሁት እና በጣም ነው የተገረምኩት። ከሰዎች ጋር ተሰብስበህ ከነሱ ጋር ማለት ቀጥታ ቢሮ ስንሄድ አልገባም ነው ያሉት። ከዛ ወርደን ስንመጣ እዚህ ጋር ነው ያገኘነውና ይሄ ወርዶ የሆነ ጊዜ ደግሞ መሀል መንገድ ላይ ምናምን ሊገኝ ይችላል። በዚህ ሁላ ሰዎች ባሉበት ቦታ ላይ እንደዚህ በነፃነት ቆሞ ለመናገር የሚያስችል የተለየ ስራ መስራታችሁን ይህንንም በማስመልከት ለተመልካቾች መናገር እፈልጋለሁ። እኔ በግሌ ማለት ነው ይህ በጣም የሚያስደንቅ አመራር ነው፣ የሚያስደንቅ ለውጥ ነው፣ የሚታይ ለውጥ ነው ያሳየውም ደግሞ ብዬ አስባለሁ። ወደዚህኛው ደግሞ ማየት ያለበት ፕሮጀክት አለ፣ ይሄንን ሳታይ መሄድ የለብህም አልከኝ። እኔ ላወራህ ነበር የመጣሁት ከዚህ ጋር በተገናኘ ግን በጣም ትልቅ ነገር እንዳለ ነግረኸኛል። እስኪ ምንድን ነው አዲሱ ፕሮጀክት? መልካም። ዋናው የምናገለግለው ህብረተሰብ ከሱ ነው የተፈጠርነው፣ ለሱ ነው የምንሰራው። ሌላ ሀገር የለንም። ሰላሙን የማስከበር ልማቱን የማስቀጠል የራሳችን ስራ ነው። አሁን እንዳያችሁት ህዝብ መሀል ነው የምንገኘው። መንገድ ላይ በእግራችን ወርደን ነው ህዝብ ውስጥ ገብተን ችግርን የምንለየው። መኪና ዘግተን አንሄድም። ለምን? ህዝቡም ያቀናል፣ እኛም ህዝቡን እናውቀዋለን። ከተማችንን ደግሞ ወርደን ችግሮችን ለይተን ከመራን ከህዝብ ጋር መስራት አይከብደንም ማለት ነው። ወደ ዋናው ወደዚህ ሲመጣ አሁን ይሄ የሚታዩት ትልቁ የጅማ ከተማ የአንድ ማዕከል አገልግሎት ነው፣ የመሶብ አገልግሎት ነው። ይሄ ትልቅ የክቡር ጠቅላይ ሚኒስትራችን ኢኒሼቲቭ ነው። ይሄ አገልግሎትን የዘመነ አገልግሎት ታማኝነት ያለው ፍትሃዊነት ያለው ግልጽ የሆነ አሰራር እንዲኖር ክቡር ጠቅላይ ሚኒስትራችን ከላይ የጀመሩትን ክቡር ፕሬዝዳንታችን ወደ ከተሞች እንድናወርድ ወደ ከተሞች ላይ እንዲወርድ አቅጣጫ ስለሰጡን እኛም እንደ ክልል የተሰጠንን አቅጣጫ በፍጥነት ወደ ተግባር መቀየር ጀምረናል። ይሄ ቢልዲንግ በጅማ ከተማ አስተዳደር የተሰራ ከከተማ በምንሰበስበው ገቢ የተሰራ ህንፃ ነው። G+5 ነው። ይሄኛው ህንፃ ሰርተን ደግሞ የዘመነ አገልግሎት ህብረተሰቡ እንዴት ያገኛል የሚለውን ይሄኛውን ዲጂታል በሆነ መንገድ የተሰሩ አገልግሎቶች አሉ። ይሄን ደግሞ በጉብኝት አብረን እናያለን ማለት ነው። ይሄ ዋናው መግቢያው ነው። እዚህ ጋር እንደምታዩት ይሄኛው የመሶብ አገልግሎት የሚመጣ ከስተመር በመጀመሪያ የሚመጣው ይሄኛውን ሴንተር ነው የሚያገኘው። ይሄ የኢንፎርሜሽን ሴንተር ነው። ከዚህ ነው እዚህ ህንፃ ላይ የሚገኘው በ12 ዊንዶ 25 ሴክተሮች ከ25 ሴክተሮች እዚህ ላይ የሚሰጡ አገልግሎቶች አሉ። 135 አገልግሎት ነው እዚህ ላይ የሚሰጡት ማለት ነው። 135 አይነት በ12 ዊንዶ ከ25 ሴክተሮች አንድ ከስተመር ሲመጣ አንድ ሴክተርን ፍለጋ ወዲህ የሚሄደው ሴክተር ፍለጋ የሚሄደው ያቆማል ማለት ነው። የሚመጣው መጀመሪያ ኢንፎርሜሽን ከዚህ ያገኛል። ዩኒፎርም አላቸው። ዲጂታል በሆነ መንገድ ሙሉ መረጃቸው እዚህ ይያዛል። ይሄ ከዚህ መረጃ ካገኙ እዚህ ላይ የሚሰጠው አገልግሎት ከሆነ ወደዚህኛው ስንተኛው ዊንዶን መሄድ እንደሚፈልግ ይመራል። በዚህ ማዕከል የማይሰጥ አገልግሎት ከሆነ ደግሞ ወደ ሌላ ሙሉ መረጃ ያገኛል ማለት ነው። ከዚህ ሲመጡ ይሄኛውን እዚህ ጋር ኪው ማናጅመንት ሲስተም አለ። ኪው ማናጅመንት ሲስተሙ ሁሉም ዊንዶ በዚህ ሲስተም ውስጥ አጀስት ተደርጓል። አዚን ያወጣል። አንድ ከስተመር ቲኬት የትኛው ዊንዶ መሄድ እንዳለበት የሴክተር እንደሚፈልግ ማን እንደሚፈልግ ይሄዳል ማለት ነው። ተቆባስ ይሄኛውን እዚህ ጋር ሁሉም አለ። ሁሉም ዊንዶ እዚህ ጋር ሲስተም ላይ አለ። የት መሄድ እንዳለበት ቲኬት ያወጣል። ቲኬቱን ከዚህ የትኛው ዊንዶ ማን ጋር መሄድ እንደሚፈልግ በዚህ መልክ አሁን ቲኬት ነምበሩ 353 ነው። ካውንተር 21 ላይ ይሄዳል ማለት ነው። ይሄ ጌጅባ ይላል። ጌጅባ ሚንስ መንገድ ትራንስፖርት ነው።
ኦኬ እዚህ ጋር ካውንተር 21 ጋር ይሄዳል ማለት ነው። ማንጋ እንደሚሄድ ማንጋ ትግስት ታደሳ ጋር ነው የሚሄደው ይላል። ከዛን ይሄን ትኬት ይዞ ቀጥታ ወደ ዊንዶ ነው የሚሄደው። ወረፋ እዚህ የሚበዛ ከሆነ እዚህ ጋር ዌይቲንግ ኤሪያ አለ። እዚህ ጋር ይቆያል። እዚህ ጋር ቆይቶ ከዚህ ሲስተም ቲኬቱን ወስዶ ቀጥታ ወደ ዊንዶ ይሄዳል ማለት ነው። ወደ ትግስት ታደሰ ይሄዳል። አዎ እዛ ጋር ሳንደርስ መጀመሪያ ሰራተኛው ወደ ዊንዶ ሲሄድ ጠዋት ሲመጣ የእጅ አሻራ ሰጥቷል። ይሄ ታይም የምንቆጣጠርበት የሰራተኞች ማለት ነው። በዚህ ሲስተማቲክ በሆነ መንገድ በታይም አጀስት የተደረገ ነው። ጠዋት ሲገባ አሻራውን ይሰጣል። ከ2 ሰዓት ተኩል በኋላ ይዘጋል። ይሄ እንግዲህ አቴንዳንሱ ነው ማለት ነው፣ ፔሮሉ ነው ማለት ነው። ከዛን ወደ ማዕከሉ ስንገባ አሁን መጀመሪያው ቲኬቱን ይዞ ሲመጣ ይሄኛው ዌይቲንግ ኤሪያ ነው። ይሄ ዌይቲንግ ኤሪያ ማንኛውም ከስተመር ሲመጣ እዚህ ጋር ያርፋል። እዚህ ጋር ያርፋል። እንደመጣ ቲኬቱን ይዞ ከሲስተም ላይ ስለሚጠራ እዚህ ጋር በዚህ ስክሪን አሁን እንደምታየው ቲኬት ነምበሩ ይጠራል። እዚህ ጋር ይጠብቃል። ቲኬት ነምበር የትኛው ዊንዶ ጋር ማሄድ እንዳለበት የትኛው ካውንተር ጋር ማሄድ እንዳለበት ከዚህ ቲኬቱን ወስዶ ቀጥታ ይሄዳል ማለት ነው። አሁን በደረስንበት የኛ ቁጥር ነው እየተጠራ ያለው። ይሄ ቁጥር ነው 353 አይደል? ይሄ ቁጥር በዚህ ይጠራል ማለት ነው። 353 አሁን የቆረጥነው ነው። ሁለት ደረጃ እስክንወጣ ድረስ ይጠራል ማለት ነው። አሁን እዚህ ማዕከል ላይ ሴክተሮች ዲጂታል በሆነ ሲስተም ነው ሁሉንም አገልግሎት የሚሰጡ። አሁን ለምሳሌ እዚህ ጋር መሬት አስተዳደር አለ፣ ኢንቨስትመንት አለ፣ ማዘጋጃ ቤት አለ፣ ኮንስትራክሽን አለ። አንድ ተገልጋይ መሬት አስተዳደርን አገኝቶ ከመሬት አስተዳደር ጋር ጉዳዩን ጨርሶ የግንባታ ፍቃድ ከፈለገ እዚሁ ኮንስትራክሽን አለ፣ ከኮንስትራክሽን ጋር ይነጋገራል። ገቢ ማስገባት ከፈለገ ከገቢው ጋር ይገናኛል። ከንግድ ፍቃድ ማደስ ከሆነ ከንግድ ፍቃድ ንግድ ቢሮ ጋር ይገናኛል። ገንዘብ መክፈል ከፈለገም ደግሞ ባንክ አለ እዚህ ላይ ማለት ነው። እያንዳንዱ ካውንተር ዘመናዊ የሆነ ኮምፒውተሮች፣ ዘመናዊ የሆኑ ፈርኒቸሮች፣ ሁሉ ነገር ተሟልቶ እያንዳንዱ ካውንተር ላይ ሴኩሪቲ ካሜራ አጀስት ተደርጎ በባክ ኦፊስ እያንዳንዱ ፍሎር ላይ ወደ 8 አጠቃላይ ወደ 8 ባክ ኦፊስ ነው ያለ። አሁን እነዚህን ደግሞ ሰፖርት የሚያደርጉ ባክ ኦፊስ ላይ ያሉ የስራ ሂደት ባለቤቶች አሉ። በዚህ መልክ ነው ይሄን እንደምታዩት በዚህ መልክ ነው አገልግሎት እየሰጠን ያለ ነው። በጣም የሚገርም። አሁን እያንዳንዱ ዊንዶዎች እነዚህ ናቸው። እያንዳንዱ ስም ማን አገልግሎት እንደሚሰጥ ማን ጋር እንደምትሄድ አገልግሎት የሚሰጠው ፎቶግራፍ አለ። እዚህ ጋር ማን እንዳለ እዚህ ጋር ማን እንዳለ በሳምንት ለ3 ቀን ዩኒፎርም አላቸው። 2 ቀን በባህል ልብስ ነው አገልግሎት የሚሰጠው። በዩኒፎርም ነው። ይሄኛውን የማዕከል አገልግሎት እዛ ጋር ሳንደርስ እዚህ ጋር ስትመጣ ካስተመር ሳቲስፋክሽን እዚህ ጋር ኢቫሉዌት ይደረጋል። ሀሳብ ሰጥቶ በዚህ ነው የሚሄደው። ይሄ መውጫው ነው። አሁን ይሄኛው ፈርስት ፍሎር ነው። ወደ ሰከንድ ፍሎር ስንሄድም ልብሳቸው የሚቀይሩበት ነው። የሰራተኞች ልብሳቸው የሚቀይሩበት ነው። ሎከር አላቸው። ይሄ የሴቶች እያንዳንዱ ሰራተኛ የራሱ ሎከር አለው። ዩኒፎርም አለው። 3 ቀን በዩኒፎርም ነው። ይህ መሶብ አገልግሎት ልብስ አለ፣ በሱ ነው አገልግሎት የሚሰጡ። 2 ቀን ደግሞ በአካባቢ በጅማ ባህል ልብስ ነው አገልግሎት የሚሰጡ። ቢሮ ውስጥ አንድ ተጠቃሚ ሲመጣ ወይ ደግሞ ሙሉ የአካባቢው ማህበረሰብ ልብስ ተለብሶ ነው የሚጠበቅ። እንደዛ ነው የሚያደርጉ። አስገብቶበት ቆልፎ ይሄዳል። አሁን በዚህ ሰዓት 6 ሰዓት ምሳ ሰዓት ነው። ለተመልካቾች እንደውም እነግራለሁ እያልኩ ነበር። እነዚህ ባዶ የሆኑበት አሁን መጀመሪያ ላይ መጥቼ ሳየው ሰዎች ነበሩና የምሳ ሰዓት ስለሆነ ሰራተኞች በጠቅላላ ወጥተው ነው የምናገኘው። እየወጡ ነው። አሁን ባንክ ያልኩ እንደዚህ ኢትዮጵያ ንግድ ባንክ አለ፣ ስንቄ ባንክ አለ። አብዛኛው የኛ ነዋሪ የሚጠቀማቸውን ባንኮች እዚህ ጋር አምጥተን አገልግሎት
እንዲሰጡ ተደርጓል። ይሄ ሞር እያንዳንዱ ሰራተኛ ስልጠና ወስዶ ተመልምሎ ብቁ ናቸው የተባሉት ናቸው ይሄ ስራ ላይ እንዲሳተፉ የተደረገ። ይሄ ትልቅ በየምሳ ሰዓቱ ይጸዳል። ይሄ በየምሳ ሰዓት ይጸዳል። ጽዳቱ ጠዋት ይጸዳል፣ በምሳ ሰዓት ይጸዳል፣ ማታ ጸድቶ ያድራል ማለት ነው። ሽንት ቤቱ አንድ ሽታ እንዳይኖር፣ እያንዳንዱ ቦታ ቆሻሻ እንዳይኖር ህዝባችንን በዚህ ላይ በጣም ደስተኛ ነው። አሁን የጀመርነው ከመስከረም ወደዚህ ነው። መስከረም 5 ነው የጀመርነው። ከ37,000 ከስተመር በላይ ነው ሰርቪስ የሰጠነው። ከ37,000 ከመስከረም ማለት አሁን ከመስከረም 5 በ3 ወር ውስጥ ማለት ነው። አዎ ይሄ ደግሞ ፐብሊክ ሳቲስፋክሽን ስታይ 98.9 ሳቲስፋክሽን እንዳላቸው ይኸው ለዳታም ከአገልግሎት ጋር በተገናኘም ከኮራፕሽን ጋር በተገናኘም በጣም ብዙ ነገሮችን የሚያቀልና የሚያጸዳ ነገር ነው። የትም ቁጭ ብለ አዲስ አበባ ቁጭ ብዬ የሚሰጡ ሰርቪሶችን እዚህ ጋር መከታተል እችላለሁ። ማን ቦታ ላይ ቆንጆ ማየት እንችላለን። የቱ ጋር የከስተመር ብዛት እንዳለ ማየት እንችላለን። ክፍተቶችን ማየት እንችላለን። በጣም ይሄ አንደኛ ህዝቡም ደስተኛ ሆኖ አገልግሎት እንዲያገኝ ተደርጎ ነው የተሰራ። ወደዚህ ስትመጣ ይሄኛው ኢኖቬሽን ሴንተር ነው። እያንዳንዱ ሰራተኛ እዚህ ማዕከል ላይ ዘመናዊ ኮምፒውተሮች አስገብተናል። ትሬኒንግ ሴንተራቸው አሁን በቴክኖሎጂ ማብቃት፣ እዚህ ማዕከል ላይ አገልግሎት የሚሰጡ ልጆችን ማሰልጠን ትሬን ማድረግ ይፈልጋል። በቴክኖሎጂ የታነጹ እንዲሆኑ ተጨማሪ ኖሌጅ እንዲያገኙ ይሄ ማዕከል ራሱን ችሎ አሁን እየሰራን ነው። ይሄ ለሰራተኛ ብቻ ሳይሆን በአካባቢው ያሉ ወጣቶች መጥቶ ቴክኖሎጂን ኢትዮ ኮደርስን ማርኬት ላይ እንዲሳተፉ፣ ኢትሬድ ላይ እንዲሳተፉ፣ የተለያየ ቴክኖሎጂ ኤአይ እንዲማሩ ብቃት ያላቸው ልጆችን ሴሌክት አድርገን ኢኖቬሽን ላይ የተለያየ የራሳቸውን ሶፍትዌር ያላቸው ልጆች አሉ። በዚህ ብቁ አድርገን ለማሰልጠን ያዘጋጀነው ቦታ ነው። ይሄ ምቹ የስራ ቦታ ከመፍጠር አንጻር የተሰራ ያለ ነው። ይሄ ደግሞ ለጅማ እንግዲህ ትልቁ የመልካም አስተዳደር ችግር ሳይሆን እንዲሁ እንዳጠቃላይ የጅማ ማህበር አሁን ከሌላ አካባቢ መጥተው ከውጭ ሀገር መጥተው ኢንቨስት ማድረግ የሚፈልጉ ሰዎች ከአንድ ቢሮ ወደ አንድ ቢሮ ወደዛ ምናምን ያለውን እንግልት የሚቀንስ አንድ ቦታ ላይ ሆኖ ጊዜን፣ ገንዘብን እንዲሁም ደግሞ የተለያዩ ነገሮችን ሴቭ ለማድረግ የሚያስችል በጣም ትልቅ አቺቭመንት ነው ብዬ ነው የማስበው። በጣም ይሄ ትልቁ የህዝብ ቅሬታን የመልካም አስተዳደር ችግርን የሚቀርፍ ባለጉዳይን የማመላለስ ችግሮችን የሚቀንስ ህዝቡ በስታንዳርድ ነው አገልግሎት ነው ያገኘው። ሚኒመም ከ15 ደቂቃ በታች አገልግሎት ማግኘት አለ። እዚህ ማዕከል መጥቶ አንድ ጉዳይ ከ15 ደቂቃ በታች ማለቅ አለበት። ይሄ ሲስተሙ ምን ያደርጋል መሰል ከስታንዳርድ በላይ የወሰደውን አገልጋይን ያጋልጣል። ምን ያህል ሰውን እንዳገለገለና የቱ ጋር ቅሬታ እንዳለው ፐብሊክ ሳቲስፋክሽን የሌለበት አንድ አገልጋይ አንድ የመንግስት ሰራተኛ እዚህ አገልግሎት የሚሰጥ ህዝቡ እሱ በሚሰጠው አገልግሎት ሳቲስፋክሽን ከሌለው ያጋልጠዋል። ይሄ ደግሞ ሰማሪ ላይ አውጥተን እናያለን እንገማለን ማለት ነው። ስለዚህ ዝም ብሎ ተቀምጠው ተጽፈው የሚኬዱ የሀሳብ መስጫዎች ብቻ አይደሉም። የተጻፉት ነገሮች ይነበባሉ። በሲስተም ነው። ሲስተሙ አድሚኑ ላይ ሄዶ ራሱ እንትን ይላል። አሁን ለምሳሌ አንተ መጥተህ ተገልግለህ ስትወጣ ኢቫሉዌት ታደርጋለህ። ኢቫሉዌት የምታደርጉ ከ5 ትሰጠዋለህ፣ ለዛኛው ትሰጠዋለህ። ሲሰጠው ከ5 ሊሰጠው ትችላለህ። በደንብ ደስ ካላለ ደግሞ 3 ከሰጠ ያሳያል። ዋይ ለምን የሚለው ዜሪ ሳምቲንግ በመረጃ ስለሆነ የግል ጥላቻ እንኳን ቢኖር ሰራተኛውም ደግሞ የሚያሳየው ነገር አለ። አሁን ይሄ ወደ ሲቼ ዳታ ሴንተሩ ነው። ያንዳንዱ እዚህ ጋር ቁጭ ብለህ ጠቅላላ ቢልዲንግ ላይ ያለው የዚህ ቢልዲንግ
ማን ምን እየሰራ እንደሆነ አሁን እንደምታየው ከአንድ ሴንተር ማኔጅ ታደርጋለህ። ይሄ በጣም አሁን እዚህ ጋር ስትመጡ ይሄ ደግሞ የከተማው ሲቹዌሽን ሩም ነው። ይሄ እየተሰራ ያለው ገና ያላለቀ ነው። ይሄ ትልቁ የከተማችንን ሲቹዌሽን ሩም ነው። 21 ስክሪን አለው። ይሄ ጠቅላላ የሴኩሪቲ ኢሹ፣ የትራፊክ ማናጅመንት ሲስተም ሙሉ የከተማውን አጠቃላይ ከዚህ ኮንትሮል ታደርጋለህ ማለት ነው። ምን እንዳለ ከተማ ውስጥ የግድ መርካቶ ውስጥ እዛ ባትኖርም እዚህ ቁጭ ብሎ እያንዳንዱ እንቅስቃሴ ትራፊክ መንገድ ላይ መቆም የለበትም። 724 እዚህ ጋር ቁጭ ብሎ የሴኩሪቲን ጉዳይ ማኔጅ ማድረግ ይችላል ማለት ነው። ይሄ አንድ በጣም እየተሰራ ያለ ነው። ምን ያክል ጊዜ ይቀርዋል አሁን ወደ ስራ ለመግባት? ይሄ ያልቃል። ይሄ ከሁለት በታች ያልቃል። አሁን እስከ ቀበሌ ያወርደን ከቀበሌ ጋርም ኮኔክት ይሆናል። አሁን ቀበሌ ላይ የሚሰጡ አገልግሎቶችን እዚህ ታያለ። ገባካን? አጠቃላይ ከተማ ስለሆነ በቀበሌ ደረጃ የሚሰጡ አገልግሎቶች ወደ አንድ ሴንተር ይመጣል። ይሄኛው ደግሞ ከስልኬ ጋር ይታሰብ። ገባካን? ቶታሊ እንቅስቃሴ ሁሉ ነገር ለከተማዋ ሰላምና ደህንነት በጣም እጅግ በቃ ሴቭ ይሆናል። አሁን እዚህ ጋር እንደምታዩት እዚህ ጋር ደግሞ የህፃናቶች ማቆያ ቦታ ነው። ይሄ አንድ ሰራተኛ ሲመጣ ልጆቹን እዚህ ጋር አስቀምጦ ወደ ስራ ቦታው ይሄዳል። የሰራተኛ ልጆች ናቸው። የሰራተኞች ልጆች ናቸው። በልጅ ምክንያት የስራ ሰዓት ማቃጠል የለም። ለማጥባት ማሮጥ የለም። በእረፍት ሰዓቷ ታጠባለች። መታበየማሉ አይታ ትሄዳለች። ልጇም ደግሞ ሰው ይተቀጥሮ እዚህ ጋር ይጠብቃሉ። ፋሲሊቲ ተሟልቶላቸው የመጫወቻ እቃዎች እንዲሁም መተኛ ቦታዎች ሁሉ ነገር ተሟልቶላቸው ሁሉ ነገር ያለ ሀሳብ ስራቸውን ይሰራሉ ማለት ነው። ልጆቹም ያለ ሀሳብ እዚህ ይቀመጣሉ። እናቶችም ደግሞ በሰላም ይሄ የመንግስት ስራ ላይ ትልቅ ተጽዕኖ ስላለው ነው። ትልቅ ተጽዕኖ አለ። ልጅ ምን ሆነ አይሆን እንደዚህ ሆነ አይሆንና የሚለውን ነገር አሁን ይሄን ስታይ ይሄኛው ወደዚህ ማዕከል ስትመጣ ይሄ ፍሪኮል ሴንተር ነው። 6801 የኛ ፍሪ ኮል ሴንተር ፍሪ ኮል ነው። አሁን ማንኛውም ሰው 6801 ላይ ከደወለ የዚህ ማዕከል ነው ማለት ነው። የዚህ ማዕከል ነው። ቤቱ ቁጭ ብሎ መብራት ተቋረጠብኝ፣ ውሃ ተቋረጠብኝ፣ መንገድ ተዘጋብኝ፣ ችግር ደረሰብኝ የሚል ነዋሪ የግድኛ ቢሮ መጥቶ መሰለፍ የለበትም። የግድ ከንቲባ መፈለግ የለበትም። በስልክ ብቻ ቁጭ ብሎ የሙሉ የከተማ አስተዳደር አገልግሎቶች ማለት የከተማ አስተዳደር አገልግሎቶች በከተማ አዲስ አበባ ውስጥ ቁጭ ብሎ ደውሎ ስለዚህኛው ከተማ እዚህ ከተማ ላይ ችግር ካለ ኢንፎርም ያደርጋል። እነዚህ ደግሞ ይሰበስቡና ለሚመለከተው ሴክተር እንትን ያደርጋሉ። ችግሮችን ስልኩን ይይዛሉ። ሙሉ አድሬሱን ስለሚይዙ ያ ጥያቄ ተመልሷል ወይ አልተመለሰም ብሎ ይጠይቃሉ። ይሄ ምን ያደርጋል? ፎሎ አፕ ያደርጋል። ከህዝብ ጋር ያለንን ቅርርብን የሚያጠናክር ነው ማለት ነው። ችግሮችንም ደግሞ የህዝቡን አመኔታ የሚጨምር በአጭር ጊዜ ውስጥ ችግሮችን መቅረፍ ትችላለህ። ይሄ ታስቦ ነው የተሰራ። ያንዳንዱ ፍሎር ላይ የራሱ ሽንት ቤት የራሱ ምን ሆኖ ነው ተሰርቶ ነው ያለ። እዚህ ጋር ስትገባ ይሄ የምንሰጠው አገልግሎት በፋይዳ ናሽናል አይዲ ጋር አያይዘን ነው አገልግሎት መስጠት የጀመርነው። ማንኛውም ሰው ናሽናል አይዲ ሊኖረው ግዴታ ነው። አሁን በከፍተኛ እሱን ስራም እየሰራን ነው። እዚህ ማዕከል የሚመጣ ናሽናል አይዲ ከሌለው በዚሁ ይህንን ፋይዳ መታወቂያ አገኝቶ እንዲሄድ ይደረጋል። እዚህ ማዕከል መጥቶ ኮፒ ማሽን ወረቀት ፍለጋ ሌላ ውጭ አይሄድም ማለት ነው። ይሄ ኮፒ ማሽን በፍሪ እዚሁ በቃ የኮፒ ተብሎ ሌላ ቦታ ሄዶ ኮፒ የለም። እዚሁ ከአንድ ማዕከል ነው፣ በነፃ ነው የሚያገኘው።
ሁሉ ነገር እዚህ ጨርሶ ነው የሚሄደው ማለት ነው። ይሄኛው ሲመጣ ይሄ ማንኛውም ሰው ሲመጣ ዌይቲንግ ኤሪያው ነው። ሲመጣ ወረፋ ከበዛ እዚህ ጋር ቁጭ ብሎ ምንም ሳይሰማው ፍሪ በሆነ መንገድ በጣም ቁጭ ብሎ መረጃውን ማግኘት አለበት። የመቆየት ስሜትን የቦሪንግ አሁን እዚህ ጋር ስትል እዚህ ጋር እንደምታየው ደግሞ አይከን የሆኑ የከተማችን ስትራክቸሮች ናቸው። አሁን ለምሳሌ ፈረንጅ ራዳ ነው አሁን ያለንበት ይሄኛው ህንጻ ላይ ነን። እዚህኛው ህንጻ ላይ ነው ይሄኛው ህንጻ ላይ ነን። አሁን ይሄ የአባጅፋር ራውንድ አባት አለ፣ ሲኒያችን አለ፣ አንዳንድ ህንጻዎች እነዚህ ሴሌክት የከተማ ፕላን ይሄ ደግሞ ቦዬ ሌክ ነው። ይሄ ሌክ ነው። ኦኬ ይሄ ሌክ ነው። እነዚህ ግሪነሪ ፎረስት ናቸው። እነዚህ አምፊ ፕላዛ ምናምን ናቸው። እዚህ ፐብሊክ ስፔስ ምናምን አሉ። እዚህ ጋር ስትሄድ አባጅፋር ቤተመንግስት ነው። አባጅፋር ቤተመንግስት ዙሪያው ማለት ነው። ይሄ ሂስቶሪካል አይተናል በደንብ ትልቅ ታሪክ ያለው ይሄ አሁን ሬኖቬት ሆኖ ለህብረተሰቡ ክፍት ባይሆንም አሁን ያለቀ ነው። በአጭር ጊዜ ሄደን ነበር፣ ሰሞኑን ሄደን ነበር እዛና እየተሰራ ነው ያለው። ከዚህ የተለየ ነገር አይደለም እዛም ያገኘ ነው። ጥሩ ነገር የአባጅፋርን ደረጃ በሚመጥን ሁኔታ ለቱሪስት ምቹ በሚሆን ሁኔታ እየተሰራ ይገኛል። ይህን ይመስላል የዚህ የአንድ ማዕከል አገልግሎት ይህን ይመስላል። አጠቃላይ ይሄ ትልቁ የህዝባችንን ችግር ይፈታል ተብሎ የተሰራ ማዕከል ነውና ገና ጅማሮ ነው። ይሄን ደግሞ ወደ ታች እያዳበር የሚጎለንን ቴክኖሎጂ ቀን በቀን እያሻሻል ወደ ታችም ወደ ህዝብ እያወረን ወደ ቀበሌ እያወረን ለህዝብ የምንሰጠውን አገልግሎት የዘመነ አገልግሎት ፈጣን አገልግሎት እንዲሆን ፍትህ ህዝቡ የሚያገኝበት ስራ እንሰራለን ብለን እየተጋን ነው። ይሄ ሁሉ ደግሞ የብልጽግና ሀሳብን ወስደን ለማሳካት እየሄድን ያለነው ነው። በጣም የሚገርም ነው። እኔ እውነት ለመናገር በከተማዋ ነበር መጀመሪያም እንዳልኩት በጣም ተደንቄ የነበረው በኮሪደር ልማቱ እንዴን ደግሞ ከተማዋ ላይ ባየናቸው በተለያዩ ነገሮች። ለምሳሌ ይሄ ፊት ለፊታችን ያለው አደባባይ አልነበረም፣ በዚህ መልኩ አልነበረም የነበረው። የቢሊሌ ፎቶ የነበረበት ምናምን ነበር የነበረው። ስመጣ ሌላ ሆኖ ያገኘሁት በዚህ አጭር ጊዜ ውስጥ እና የከተማዋ ውበት በጣም አስደንቆኝ ሳለ ደግሞ ድጋሚ ከዚህ ጋር ከአሰራር ጋር በተገናኘ አልጠበቅኩም ነበር እና ይሄ ትልቅ ጅማሮ ነው። ትልቅ ለውጥንም ያመጣል ብዬ የማስባለሁ። ምክንያቱም የሚታይ ነገር ስለሆነ ማለት ነው። መበርታትን እንግዲህ እንመኝላችኋለን። በእኛ በኩል ደግሞ የጅማ አባጅፋር ቤተመንግስትም ሲመረቅ ድጋሚ መጥተን ለተመልካቾችን ለምናደርስ ቃል ገብተንላችኋል። ለተመልካቾችም በእናንተ በኩልም ማገዝ የምንገባን ነገሮች ማንኛውንም አይነት ነገር እናንተም ስላገዛችሁን እጅግ በጣም እናመሰግናለን። ክቡር ከንቲባ የከንቲባ አይነት ስሜት ራሱ ሰምቶኝ አይደለም እስካሁን ተመልካቾችም ሳይታዘቡ ቆይታ ያደረግነው። ምክንያቱም በጣም ቀለል ብለን ያዋራኸኝ ቀለል ብለን ነው ግንኙነቶችንም ስናደርግ የነበረው ቀለል ብለን ነው ስታስጎበኘም የነበረው እና ይሄ ራሱ ትልቅ እኔ ውስጥ የሚፈጥረው ነገር አለና በጣም ነው የምናመሰግነው። እኔም በጣም ነው የሚወዳችሁ፣ በጣም ነው የሚያመሰግናችሁ። ተመልሳችሁ ጅማ ላይ ብዙ አብረን እንደምንሰራ ተስፋ አደርጋለሁ። የጅማ ከፍታ ገና ነው፣ ገና ጅማሮ ላይ ነው ያለ ነው። የጀመርናትን ደግሞ ከፍ እንደምናደርጋት እርግጠኛ ነን። በጣም ደስ ይለኛል። ቴንክ ዩ። እናመሰግናለን።